ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን Russia fired a hypersonic warning shot from Belarus. NATO is not listening. አውቆ የተኛ ቢቀሰቅሱት አይሰማ አሚሉ አላበው የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን አጋርና አባሩ ሰው ቪክቶር ሜድቬዴቹክ በሶስተኛው የዓለም ጦርነት ዋዜማ ላይ ነን ሲሉ ማስጠንቀቃቸውን እንግሊዝና ፈረንሳይ በዩክሬን የጦር ኃይላቸውን ለማስፈር መደማደማቸውን በተመለከተ የሰጡት ማስጠንቀቂያ Putin says his soldiers are on a mission from God. በዚያ የትናንትናው የገና በዓል ንግግራቸው ነው ፑቲን ይህንን ያሉት። Russian troops on God's instruction are carrying out a holy mission to defend the homeland. ትራምፕ ከ66 ዓለም አቀፍና የተባበሩት መንግስታት ድርጅት ተቋማት መውጣታቸውን ወዲያም በሰሜን አትላንቲክ ውቅያኖስ አካባቢ ስትቀዝፍ የነበረች የሩሲያን መርከብ አሜሪካ መያዟን ተከትሎ ለጦርነት ያፈጨፈጨው የሁለቱ ሀገራት እምብርት ዛሬ ነገርን ትፍትፍ እያለ ነው የሚል መረጃ ወጥቷል። እነዚህንና ሌሎች በርካታ ዓለም አቀፍ ጉዳዮችን ይዣለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የአሜሪካ ጦር ኃይል በሰሜናዊ አትላንቲክ ውቅያኖስ ስትቀዝፍ የነበረችዋንና የሩሲያን ሰንደቅ ዓላማ ያውለበለበች ስትጓዝ የነበረችዋን የነዳጅ ጫይ መርከብ መያዙ ተነግሯል። የአሜሪካ መንግስት ያንን ጉዳይ በይፋ ሲገልጠው ዛሬ አሁን ሩሲያም ትውንድፍና ለሚወቀው የቬኔዙዌላን ነዳጅ ዘይት ጭና በአትላንቲክ ውቅያኖስ ስትጓዝ የነበረችዋን የሩሲያን መርከብ ይዘናታል ነው ያለው የአሜሪካ መንግስት። ታዲያ ይህን ጊዜ የሩሲያ ባለስልጣናት ምንድን ነው ያሉት? ለካን ጉዳዩ ገና ነው። ሰው መጣ ነገር መጣ። ይሄ ጫፉ ነው ስሩ ገና መቼ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከእኛ ጋር ያሉ እየመሰሉ በዩክሬን ጉዳይ ስለ ሰላም እያሸማገሉ መስለው የእኛን ስር መንግለው ለመጣል ሾተላቸውና ፎቂያቸውን ስለው ለካን አድፍጠውልናል ሲሉ የሩሲያ ሹማምንት ክፉኛ ተንዘርዝረዋል ነው የተባለው። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የቅርብ ሰው አጋርና አባሩ የሚባልላቸው ቪክቶር ሜድቬዴቹክ እኛኛው የፑቲን የቅርብ ወዳጅና አጋር የነበሩት ሰው ብዙ ጊዜ የምንጠራቸው በዚያች ሀገር በሩሲያ ፕሬዚዳንትም ጠቅላይ ሚኒስትርም ሆነው ያገለገሉት ዛሬ በሩሲያ የብሔራዊ ጸጥታ ምክር ቤቱ ምክትል ሊቀመንበሩ ዲሚትሪ ሜድቬዴቭ አይደሉም። እኒህ ቪክቶር ሜድቬዴቹክ ናቸው። ታዲያ ምንድን ያሉት? ጎበዝ፣ ይሄ ከሆነማ ምን ቀረ፣ በሦስተኛው ዓለም ጦርነት ዋዜማ ውስጥ ነን ሲሉ ነው ያስጠነቀቁት። እንግሊዝም ብትሆን በተመሳሳይ የሩሲያን የነዳጅ ጫኝ መርከቦች ለመያዝ አሸምቃ መዘጋጀቷን አስታውቃለች። ዝናብ ሲመጣ ዘር ሲወጣ ይላሉ ኢትዮጵያኑ። አሁን በቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ ላይ የጎደለው ቀን በብዙዎቹ ላይ ጎዶሎ ቀንና መርገምት ማውረዱ አይቀርም የሚል ስጋት ገዝፎ እየተነገረ ነው። የአሜሪካ ጦር ኃይል በሰሜናዊ አትላንቲክ ውቅያኖስ ስትቀዝፍ የነበረችዋን የሩሲያን የነዳጅ ጫኝ መርከብ አስሯታል፣ ይዟታል። ታዲያም አሉ ለዓለም የሚተርፍ ዳፋ ያማዝዛል። ይሄ መዘዙ ብዙ ጉድ ያማዝዛል። ተጠንቀቂ ሲሉ አሜሪካን አስጠንቅቀዋታል የሩሲያ ሹማምንት። አሜሪካ ጆሮ ዳባ ልበስ ብትልም አሜሪካ ፈርስት ይሉት ብሂልን ይዘው የተመለሱት ዳግም የተመረጡት የአሜሪካው ፕሬዚደንት ዶናልድ ትራምፕ እንኳንስ ለሙቁ ለገንፎም አልደነግጥም ይሉትን ሆነዋል ይሏቸዋል። ሰውየው ዛሬ የቬኔዙዌላውን ፕሬዚደንት እዛው ማጀታቸው ካራካስ ቤተ መንግሥት ድረስ ገብተው ከ100 በላይ የጸጥታ ኃይሎቻቸውን ገድለው ኒኮላስ ማዱሮንና ባልተቤታቸውን
ወይዘሮ ሲሊያን አንጠልጥለው ወደ አሜሪካ ምድር ወስደዋቸው ህልቆ መሳፍርት የሌለው የክስ ሰነድ አቅርበውባቸዋል የተባለው። ፍርዳቸው ገና ነው። ኒኮላስ ማዱሮ የዛሬን አርገውና ኒኮላስ ማዱሮ ውርድ ከራሴ አሜሪካ የጦር አውሮፕላን ጫይ መርከቧን ግዙፏን የዩኤስኤስ ጀራልድ አር ፎርድን በካሪቢያን የውሃ ክልል አስጠግታለች። እንዲሁም በርካታ የጦር መርከቦችና የጦር አውሮፕላኖቿን በዚያ አስጠግታለች። አንዳቸው ግን ክልላችንን ጥሰው ገባ ቢሉ የእሳት ራት ነው የምናደርጋቸው ሲሉ ሲዝቱና ሲዳንቱ እንደነበር በዚሁ የዓለም አቀፉና ወቅታዊ ዝግጅታችን በተደጋጋሚ ገልጠን ተመልክተነዋል። ታዲያ ግን የቀነ ጎዶሎን ሚዳቋማት ዘለው ይሉትን ሆኖባቸው ይሁን ሌላ ባይታወቅም እኒያ ሰው ኒኮላስ ማዱሮ የቬኔዙዌላው ፕሬዚደንት እጃቸውን በካቴና ወይም በሰንሰለት ተጠርቀው ባልተቤታቸውን ከኋላ ሌሎቹ እየገፉና እያጀቡ እሳቸውን ከፊት ለፊት በዚያ የረዥሙ ቁመናቸው ወይም ተክለሰውነታቸው ሰውየው ጎንበስ ብለው ተነስተው ሳይወዱ በግዳቸው አሜሪካ ገብተዋል። በዚያም ለቅሶና ጥርስ ማፋጨት ይዘዋል ነው የተባለ። ክፉ ቀን አይምጣ ወዳጅ እንዳላጣ ይላሉ። ትራምፕ ሌላም ጉድ አፍልተዋል። ቀድሞ በመጀመሪያው የ4 ዓመት የሥልጣን ዘመናቸው እባካችሁ ይህንን ደሴት ሽጡልን ሲሉ ለዴንማርክ ባለሥልጣናት ማመልከቻ መሰል አቤቱታቸውን ያቀረቡበትን የግሪንላንድን ደሴት በጦር ኃይል የጠቀልለዋለሁ ምን ይመጣል ሲሉ ትናንት ፍርጥርጥ አድርገው አስታውቀዋል። ጉድ አንድ ሰሞን ነው። የግሪንላንድ ደሴት ባለሥልጣናትና የዴንማርክ ባለሥልጣናት በበኩላቸው ንክቻ ባቢለዋ ልጅ ውርድ ከራሳችን በኃይል የሚመጡ ከሆነ የለንበትም ሲሉ አስጠንቅቀዋል። ቢብለጨለጩ እንደ ቅቤ ቅል መተኮስና መግደል ለየቅል ይላሉ ኢትዮጵያኑ። ፉከራና ዛቻ ማስጠንቀቂያ ከኒኮላስ ማዱሮ በላይ ላሳር ነበር። ስለዚህ የዴንማርክና የግሪንላንድ ደሴት ባለሥልጣናት በተለይም የዴንማርኳ ጠቅላይ ሚኒስትር ወይዘሮ ሜቴ ፍሬድሪክሰን ምንድነው ያሉት? በኃይል አያስቡት። የግሪንላንድ ደሴት ለሽያጭም ለልዋጭም የሚቀርብ አይደለም። ይጠንቀቁ ጌታው፣ በዛው በያዙበት ይቀመጡ፣ ባሉበት ይሞቆት ነው ያሏቸው። ነገር ግን ትራምፕ ዛሬ የሚሰሙት ነገር የለም። አንዴ ጦራቸው ተስሎ እሳቸውም ተንጠራርተው የሚቀበቅቡበትን ፍለጋ ቆመዋል ነው የሚባለው። የቬኔዙዌላውን ፕሬዚደንት እንዳናደዷቸው አሳደው ንቅ አርገው ማጀታቸው ዶለዋቸዋል። ክፉኛ የዛቱባቸውን የኮሎምቢያውን ፕሬዚደንት ጉስታቮ ፔትሮንም ቢሆን እንተያያለን፣ ትቀምሳታለህ የወታደራዊ ክንዴን ሲሏቸው እንደነበረና ዛሬ ግን የተሰማው ዜና ለኮሎምቢያው ፕሬዚደንት ጉስታቮ ፔትሮ የተሻለ ትንፋሽን ሰጥቷቸዋል። ግን ደግሞ ሰውን ማመን ቀብሮ ነው አለቻሉ ቀበሮ። እንዴት አድርገው ትራምፕን ያምኗቸዋል እንጂ ትራምፕስ ጉስታቮ ፔትሮን ወደ ዋይት ሃውስ መጥተው ይወያዩ ዘንድ ጋብዘዋቸዋል ነው የተባለው። ሰሞኑን ይሄ በሽተኛ የአደንዛዥ ዕጹን እያመረተ ወይም ኮኬኑን እያመረተ ለአሜሪካ ሊሸጥ ተዘጋጅቷል። ከዚህ በፊት ያደረገው አይበቃውም ወይ ይቀምሰናል ሲሉ መዛታቸውን ዘግበነዋል። ነገር ግን ዛሬ ደግሞ ይላል የአልጀዚራ ዘገባ ትራምፕ ጉስታቮ ፔትሮን ወደ ዋይት ሃውስ መጥተው ፊት ለፊት ቁጭ ብለው እንዲወያዩ ጋብዘዋቸዋል። እውን ጉስታቮ ፔትሮ ትራምፕን አምነዋቸው በዚያች ሀገር ማጀት ይገቡ ይሆን ወይ? የዛሬን አርገውና ግን አንድ ነገር ማስታወስ ያስፈልጋል ይላሉ ውስጥ አዋቂዎቹ። የዛሬን አርገውና ኮሎምቢያ እኮ እንደ ኳታር፣ ሳውዲ አረቢያና ሌሎቹ ነኔቶ አሊያንስ እንደሚባሉት ጃፓንና ደቡብ ኮሪያ ወይም የኔቶ አባል ሀገራት ያልነበሩት እንደነዚህ ሀገራት ምርጥ አጋርና አባር የአሜሪካ ወዳጅ ነበረች ኮሎምቢያ። ትራምፕን ያጎሻቸውና ጥርሳቸውን ያስነከሳቸው ጉዳይ ቢኖር ሁለቱ የአእምሮ አደንዛዥ እጽ ወይም የናርኮቲክ ይሉት የኮኬንና ሌሎች እጾችን እንደ ገብስና ስንዴ የሚያበቅሉት ምድሮች ኮሎምቢያና ቬኔዙዌላ የአደንዛዥ እጹን እያጨዱ እየወቀጡና እያለነቀጡ
እየሰወሩ በመርከብና በጀልባ ወደ አሜሪካ የሚያስገቡትን ኃይሎች መቆጣጠርና መያዝ ተስኗቸው ያንን አደንዛዥ እጽ ለአሜሪካኑ በዶላር እየቸበቸቡ አሜሪካኑ ዜጎች ከሕፃን እስከ ትልልቆቹ መሰባሰቢያ ድረስ በአደባባይ በጥይት እየተረፈረፉ ነው። ለዚህ ምክንያቱ ምንጮቹን ማድረቅ ነው ሲሉ ነው ትራምፕ በኮሎምቢያና በቬኔዙዌላ ላይ አይናቸውን ያፈጠጡት ነው የሚባለው። በእርግጥም በአንድ ወቅት ዘገባችን ከሰል ነጋዴውን ሳይሆን ጫና መፍጠር የከሰል አክሳውን ግንዛቤ መስጠት ይበልጣል፣ ውጤታማ ያደርጋል። ለደን መጨፍጨፍ፣ ለደን መራቆት ትልቁ መንስኤ አንተ ነህ። ከሰል አክሳዩ ሆይ አንተ ከዚህ ክፉ ሥራ ተመለስ። ይሄ ክፉ ሥራ በአንተና በአካባቢህ ላይ የመጀመሪያውን አደጋ የሚጋርጥ ነውና ከዚህ ተመለስ ብሎ እሱን ከዚያ ውስጥ ማውጣት እንጂ ከሰል ነጋዴውን እየተከታተሉ ቢቀሙት፣ እጥፍ ድርብ ቢያስከፍሉት፣ ወህኒ ቤት ቢጥሉት ምን ትርፍ ያመጣል ስንል በምሳሌ ንጽጽር መግለጣችን ይታወቃል። የአደንዛዥ እጽ ዝውውር ሲነሳ እንደ አሜሪካ በየዓመቱ የሚጨፈጨፉ ዜጎች ያሉበት ሌላ ሀገር ማናለ ነው የሚባለው። ለምን ቢሉ አንድም ዶላሯ ያመጣባት የፍቅር መዘዝ ነው። ዶላሯን ሲሉ እነዚያ የላቲን አሜሪካዎች ወይም የደቡብ አሜሪካ ሀገራቱ ኮሎምቢያና ቬኔዙዌላ ያንን የአደንዛዥ እጽ ቃርመውና ከዚያ ጭደው ወቅጠውና አለንቅጠው በስውር ወደዚያች ሀገር እያስገቡ ዶላራቸውን ታቅፈው ይወጣሉ። በጣም ሀብታሞች ሆነዋል። የዶላር መዘዙ በአሜሪካ የሕይወት መቀጠፍ መዘዝ አስከተለ። ስለዚህ ትራምፕ አይተው ነው ይህንን ውሳኔ የወሰኑት። የአደንዛዥ እጽ አዘዋዋሪዎቹን በካሪቢያን ባህር ላይ እየቀዘፉ በጀልባቸው ሲከንፉ አይተው ከ29 በላይ ጀልባዎችና ከ140 በላይ ሰዎችን በዋሉበት በዚያው በባህሩ የውሃ አካል ላይ ዶግ አመድ አድርገው ከባህሩ ከርስ አዝቅጠዋቸዋል። ተመልክተነዋል በተደጋጋሚ። ታዲያ ትራምፕ ይህንን ቢወስኑ ምንድነው ጥፋታቸው? የሀገር መሪ ተግባሩ ምንድነው? የዜጎችን ሰላም ማስከበር አይደለም ወይ? የሀገርን ድንበርስ መጠበቅ አልነበረም ወይ ወይስ አይደለም ወይ ሲሉ ብዙዎቹ ተችተዋል። ወይም ደግሞ የለም ፍርድ እንደራስ ነው ጎበዝ፣ ትራምፕ በዚህ ጉዳይ ሊፈረድባቸው አይገባም ያሉትም ህልቆ መሳፍርት የላቸው። ነገር ግን የቬኔዙዌላና የኮሎምቢያ ባለስልጣናት ምንድነው የሚሉት? የለም እነዚያ ጀልባዎች እጽ አዘዋዋሪዎች አይደሉም ሲሉ በአንድ ድምፅ የገለጡበትንም ጊዜ በተደጋጋሚ ተመልክቻለሁ። ትራምፕ ከ66 ዓለም አቀፍና የተባበሩት መንግስታት ድርጅት ተቋማት ሀገራቸውን አስወጥተዋታል። ይሄ ቀን እንዳይመጣ ነበር ስጋቱ። በመንግስታቱ ድርጅት ካሉ 31 ተቋማት እንዲሁም የመንግስታቱ ድርጅት አካልነት ከሌላቸው 35 ተቋማት ሀገራቸውን አስወጥተዋታል። የሀገሪቱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ምንድን ያሉት በዛሬ መግለጫቸው? ከእነዚያ ሀገራት ለምን ወጣችሁ፣ አሜሪካ ለምን ወጣች ተብለው ጥያቄ ሲቀርብላቸው they are useless፣ በጣም ጥቅም የሌላቸውና ጎጂዎች ናቸው። አሜሪካ የረብጣ ሚሊዮንና ቢሊዮን ዶላሯን እያፈሰሰች ትደግፋለች። ነገር ግን የምታገኘው ጥቅም እዚህ ግባ የሚባል አይደለም። ምን ይጎድልብናል? ይሞላልናል እንጂ ከነዚያ መሰል ተቋማት ብንወጣ ምን ይጎድልብናል ነው ያሉት። ገንዘብ ካለ በሰማይ መንገድ አለ። አሜሪካ ዶላሯን ከየትኛውም የጦር መሳሪያ በላይ ትጠቀምበታለች። በእርግጥም ዶላር ላዕላይነቱን ሳይለቅ በዘመናትና በትውልዶች መካከል የዘለቀ ትልቁ የዓለማችን የመገበያያ ገንዘብ ነው። ታዲያ ሁሉም ዶላርን ሲል ባህሩ ባህር አይመስለው፣ በረሃው በረሃ አይመስለው፣ ፖሊስና መከላከያው እሱን ይዞ ያስረው አይመስለው። ሁሉም አሜሪካ አሜሪካ ይላል። በስደት በሕገ ወጥ መልኩም በዚያች ሀገር ይገባል። ከላቲን አሜሪካዎቹ ሜክሲኮ፣ ኮሎምቢያ የቱን ጠቅሶ የቱን ማለፍ ይቻላል? በጣም በርካታ ሚሊዮኖች ያችን ሀገር ሌት ከቀን ያልሟታል። ዲቪ ስትል ራሷ አሜሪካ እየሞላችሁ ዕድል የሰጣችሁ ኑ ስትል የጋበዘችበት መንገድም እሱም እያለ እሱን በስለትም በስስትም የሚመለከቱትና የሚማጸኑት ያልተሳካላቸው የበርካታ ሀገራት ዜጎችን ቢኖሩ እንኳን በዚያም በዲቪ የሚገቡት ሰዎች ቀላል ቁጥር የላቸውም። ነገር ግን በሕገ ወጥ መንገድ ደግሞ ሕይወታቸውን ለአደጋ እያጋለጡ በሜክሲኮ ድንበር በኩል ወደ አሜሪካ ለመግባት የሚጥሩት ብዙዎች ናቸው።
ሕይወታቸውን የሚያጡትን በጉዞ ላይ ለቁጥር ያታክታሉ። ማን ይገልጣቸዋል ቁጥራቸውን? ይሄ ሁሉ የአሜሪካንን ዶላር በመሻት ነው። ሰርቶ የተሻለ ነገና የተሻለ ነገርን ለማግኘት ለማየት። ጉዳዩ ይሄ ቢሆንም ግን ትራምፕ በዳግም ምርጫቸው ምንድን ያሉት? ተጠንቀቁ፣ ሕገ ወጥ ስደተኞች ወደ ሀገርህ አንዴ እንልክሃለን። ከዚያ በኋላ ተመልሳችሁ የምትመጡ ከሆነ የሀገራችሁ ምድር እርም ይሁንባችሁ፣ የሚያስጣላችሁትን የእናታችሁን ጡት ያርግባችሁ። በቀጥታ ከ30,000 በላይ እስረኞችን ጠርቆ ወደሚይዘው ወደ ጓንታናሞ ቤይ እንሰዳችኋለን እንጂ ወደ ሀገራችሁ አትመለሱም ሲሉ በተደጋጋሚ አስጠንቅቀዋል። ልብ ያለው ልብ ይበል ይሉትን መሆኑ ነው። ሰሚ ጆሮ ያለው ይስማ አይላል መጽሐፍም። ታዲያ ትራምፕ ከ66 ዓለም አቀፍና የመንግስታቱ ድርጅት ተቋማት ዛሬ አሜሪካን መሰስ አድርገዋታል፣ አስወጥተዋታል፣ ፈርመዋል። በቃ አለቀ አሲሉ ትራምፕ በአሁኑ አቋማቸው የሀገራትን መሪዎች በኃይል አግቶ መውሰድ ነገር በዴንማርክና በግሪንላንድ ደሴት ፖለቲከኞች ወዲህም በአውሮፓ አጋር አባሮቻቸው ዘንድ ትልቅ ፍርሃትና ስጋትን ጋርጧል ነው የሚባለው። ትራምፕ የኔቶ አባል ሀገሯን ዴንማርክን፣ የራስ ገዟን ግሪንላንድን ደሴት ለመውሰድ በዋናነት ያቆተሙበት ጉዳይ ምንድን ነው ተብለው ሲጠየቁ የለም። ቻይናና ሩሲያ በዚያ መርከቦቻቸውን እየላኩ ለጸጥታይና ለሉዓላዊነት የስጋት ጋርጠውብኛልና ያንን ደሴት ጠቅልዬ ካልያዝኩት እንቅልፍ የለኝም ነው ያሉት። ሜዳውም ይኸው ፈረሱም ይኸው። ትራምፕ የግሪንላንድን ደሴት ብቻ ጠቅልለው ይመለሳሉ ወይ? የለም። ካናዳንም 51ኛ ግዛት ያደርገዋለሁ፣ የፓናማ ካናልንም በዚያው መልኩ፣ የሜክሲኮ ሰርጥን ወይም ጋልፍ ኦፍ ሜክሲኮን ጋልፍ ኦፍ አሜሪካ ካሉት ወራት ተቆጥሯል። እሳቸው በዓለ ሲመታቸውን ባከበሩ ከጥቂት ሳምንታት በኋላ ያንን ብለዋል፣ አድርገዋልም። አንበሳ ምን ይበላል ቢሉት ተበድሮ፣ መቼ ሊከፍል ቢሉት ማን ጠይቆት? ትራምፕ ማናለኝ ከልካይ ያሻኝን ባይ። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንም ቢሆኑ የማዱሮ ጉዳይ እንዳይደገም ሲሉ ፍርሃታቸው ተገልጦባቸዋል። በከፍተኛ ደረጃ ጥንቃቄ ላይ ናቸው ነው የሚባለው። ከእንግዲህ የውሻን ጥርስ ባጥንት ይፈሩታልና ትራምፕ ለማንም አይመለሱም። ቻይናም ብትሆን ሩሲያም ብትሆን ከትራምፕ ክንድ አያልፉም። ያደርጉታል። ትራምፕ የጦር ኃይላቸውን ከላኩ በኮማንዶቻቸው ፊት የትኛውም ኃይል አይቆምም ነው የሚባለው። ታዲያ በሩሲያ ቤት ፍርሃት ዘልቆ መንገሱን ዛሬ የወጣው መረጃ ያሳያል። ሩሲያ ዛሬ ከቤላሩስ የሃይፐርሶኒክ ሚሳይል ሙከራ ማድረጓን የተሰማው፣ ኔቶ ግን አልሰማም ነው የተባለው። ኔቶ ሰማስ አልሰማስ ምን ማለት ነው? ፈሪ ጠብቀኝ አላሉ ውሻ። ዛሬ ሩሲያና ዩክሬን በገቡበት ጦርነት ከፖላንድ ሊቱዋኒያና ኤስቶኒያ ዘልቆ ያደፈጠው የምዕራባውያኑ የጦር ጥምረት ወይም የባለ 32 አባል ሀገራቱ የጦር ጥምረት ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በአማርኛውም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የሩሲያ ጉዳይ አስግቶታል። ይብሱንም የገልብጥ ልጅ የረገመኝ ሩሲያ አንድ ሀገር ናት። እነሱ የ32 አባል ሀገራት ጥምረት ናቸው። ታዲያ ምን አሰጋው ኔቶን ከተባለ አሜሪካ ዳር ብላለች። አሜሪካ ከዚያ ውስጥ አፈግፍጋለች። አሜሪካ ከሌለች ደግሞ ያለ ልብ የቀረ አካል ነው፣ በድን ለማለት ነው። እሱን እንዳይሆን ስጋት ወልዷል። እሱን እንዳይሆን ስጋቱ አርብቦ እየተነገረበት ነው። ኔቶ በራሱ የራሱን የቤት ሥራ የሆነበትን ችግር ውስጥ ገብቷል። የሩሲያ ጉዳይ በከፍተኛ ደረጃ ስጋት ሆኖበታል ነው የሚባለው። ወደ መካከለኛው ምስራቅ ቀጠና ምድር እንለፍና አጠር ያለ የኢራንን መረጃ እንመልከት። ኢራን በከፋ ነውጥና ተቃውሞ ውስጥ መግባቷ ይነገራል። ከዚያ በላይ አብዮት ሆኖባታል ነው የሚባለው። ኢራን ከአውሮፓኑ 2009 ጀምሮ በከባድና የከፋ ተቃውሞ ውስጥ ገብታለችም ነው የሚባለው። የአያቶላዎቹን አስተዳደር በኢራን የኑሮ ውድነቱን አጡዞታል። የሀብት ክፍፍሉ ወይም አስተዳደሩ ልክ አይደለም፣ ድሃውን ኢራናዊ ያላማከለ ነው የሚል የገዘፈ ሮሮና ተቃውሞ ይቀርብበታል። ይሄ ተቃውሞ ቀርቦ ብቻ በየቤቱ ጉም ተብሎ የቀረ ጉዳይ አይደለም። ዛሬ አደባባይ ወጥቶ ፈንድቷል። ኢራን በዚያ ነውጥ ውስጥ ናት። በዚያ የጸጥታ ኃይሉና የኢራናውያኑ ተቃውሞ አራማጆች መካከል ፍጭቱና ግጭቱ በሚያስነሳው ነውጥ የሟቾቹ ቁጥርም እየጨመረ ሄዷል። አሜሪካ ደግሞ የሟቾቹ ቁጥር የሚጨምር ከሆነ
በቀጥታ የኢራን አገዛዝ ከአሜሪካ ክርን ብርቱ በትር ይወርድበታል ስትል ደጋግማ አስጠንቅቃለች። ዛሬ ከዚያ የወጣ መረጃ ባይኖርም የሚናከስ ውሻ አይጮህም ይሉትን ያስታውሷል። ታዲያ አሜሪካ ምን አስባ ይሆን? በኢራን ተቃውሞው ተባብሶ መቀጠሉ ይነገራል። የሟቾቹ ቁጥርም የሚታሰሩትም ቁጥር አሻቅቧል የሚል መረጃ ወጥቷል። አሜሪካ ያ የሚሆን ከሆነ ይህንን አደርጋለሁ ስትል ለእርምጃ ተዘጋጅታለች። ታዲያስ አሁን ደግሞ ዝምታዋ ምንድን ነው ሲባል ስጋት ነው። ምላሹ ይሄ ነው። ወደ ሰሜን ኮሪያ ጉዳይ እንለፍ። የሰሜን ኮሪያው መሪ ኪም ጆንግ ኡን የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን አሜሪካ አገር ከወርች ሰንጋ ስትወስዳቸው ይሄ የሌላ ምንም አይደለም የፖለቲከኞች የህልውናና የሀገራት የሉዓላዊነት ጠንቅና ትልቅ አደጋ ነው ሲሉ ፈርጀውታል። ነገር ግን ትራምፕ የሰሜን ኮሪያውን መሪ እንደ ቬኔዙዌላው ፕሬዚደንት ከቤተ መንግስታቸው ወይም ካሉበት ማጀት በጦር ኃይል ሰንጌ ወስዳቸዋለሁ የሚል አቋም የላቸውም ነው የተባለው። ለምን? ሰሜን ኮሪያ እኮ ስትናደድም የደስታ ብስራት ሲገጥማትም ሲፈልጋት የአህጉር አቋራጭ ባለስቲክ ሚሳይሏን ጠዋትና ማታ እንደ ቡሄ ጅራፍ የምትጀልጥ ሀገር ናት። ታዲያ ጥቂት ለሚነካት አካል የባለስቲክ ሚሳይሎቿ ወይም የክሩይዝና የሱፐርሶኒክ ሚሳይሎቿ ብቻ አይደሉም። የኒውክሌር ጦር መሳሪያዋ ስላንቃ ወዲያውኑ አይከፈትም ይሆን ወይ? ይሄ ፍርሃት አለ። ከልጅ አትጫወት ይወጋሃል በእንጨት ይላሉ ኢትዮጵያውያኑ። ሰሜን ኮሪያ የኒውክሌር ጦር መሳሪያ እንዳትይዝ የተፈለገበት ዋናው ምክንያት ያንን በትር የያዙት ሰዎች በከፍተኛ ደረጃ ፈሪዎችና ታጋሾች መሆን አለባቸው ከሚል ስነ ልቦና አንጻር ነው የተቃኘው። እናም አሜሪካ ያለቀው ያልቃታል እንጂ የሰሜን ኮሪያውን መሪ ኪም ጆንግ ኡንን እንደ ላቲን አሜሪካ ወይም ደቡብ አሜሪካ ሀገር ቬኔዙዌላ መሰስ ብላ በሄሊኮፕተር ወይም በሌላ መንገድ ገብታ እጃቸውን በካቴና ወይም በሰንሰለት ጠርቃ ልትወስዳቸው አታስብም፣ አታደርገውም፣ አትደፍርም ነው የተባለው። ይሄ ሁሉ ግብግብና ይሄ ሁሉ ሰላም ማጣት ከሰው ልጆች ልብ የራቀ ጉዳይ ነው። ሰላም በሰው ልጆች ልብ ቢሰፍን ኖሮ ስለ ሰላም ብዙዎቹ ይነሳሉ። ስለ ሰላም ሐዋርያ ሆነው የትም ይዘልቃሉ። ስለ ሰላም የሚሰብኩ፣ ስለ ሰላም የሚዘምሩ፣ ስለ ሰላም የሚገዳቸው በጣም በርካታ የዘመን ሐዋርያቶች ይነሱ ነበር። ሰላምን ማን ገደደው? ስለ ሰላም ማን ተጨነቀ? የትኛው የሀገር መሪ፣ የየትኛው ፖለቲከኛ ድምፅ በሰላም ጉዳይ ተሰማ? ስለ ሰላም የሚያስቡ፣ ስለ ሰላም የተነሱ ወይም የተሰጣቸው ፖለቲከኞችና የሀገራት መሪዎች ቢኖሩ ስለ ሰላም ህዝቦቻቸውን አበክረውና አብዝተው ይመክሩ፣ ያስጠነቅቁ፣ በተገቢው ያጠጧቸው ነበር። የሰላምን ዋስትና፣ የሰላምን ሀብትነት ይነግሯቸው ነበር። ሰላም ማለት የሰው ልጆች ህልውና መሰረት ነው። የትኛውም ፍጥረት ከእጽዋቱ እስከ ነፍሳቱ ከሕያዋን እስከ ግዑዛኑ ያሉትም ቢሆኑ በሰላም ሊኖሩ ምድር ላይ መጥተዋል። ሰላም የሁሉም መሰረት ነው። እየነገሩት የሚረሳ እየቀለቡት የሚከሳ ይላሉ ኢትዮጵያውያኑ አበው። ስለ ሰላም እየተነገረው የጦር መሳሪያ ለመግዛት የሚያሸምቅ፣ ስለ ሰላም እየተሰበከ ጦርነትና ጸብን የሚያልም፣ ከዚያ ምድርን የሚገላግላት ኃይል ከሰማይ ወይስ ከምድር? ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።